የምትለማመጂው ነገር ነው። ይቅርታ ራሱ መተው ነው። ይቅርታ ሜክ ሹር ግን ስትጸልይ ለምትጠይቂው ጥያቄ የሚገባው ልጅ ለመሆን ሞክሪ አለች። ዋጋ የከፈሉ ሰዎች፣ በሐዘን በስቃይ ያለፉ ሰዎችን የእግዚአብሔር አልማዞች ነው የምላቸው። በቅርብ ይመስለኛል ሰዎች ለእኔ ያላቸውን ቦታዎች ማወቅ የጀመርኩት። እሱም ደግሞ የአንቺን መልክ እያየ እኔ ሲመስለኝ ምግብ የማያስፈልገው እንቅልፍ የማያስፈልገው። እኔ አንተ ህይወት ውስጥ በጣም መሄድ መብት አይደለም፣ አንተ ምን ህይወት ውስጥ መምጣት በጣም መብት አይደለም። ስለዚህ ጸሎት ምንድን ነው? ከዚህ ከሚወደን አምላክ ጋር የምናደርገው ኮንቨርሴሽን ነው። እንደውም መከዳትን ሴት ልጅ አዘፍነው ወንድ ልጅ እንደሚዘፍነው ቴዲን ማውቀው ሙዚቃ ስራዎቹ ነው። የህይወት ፐርሰናሊቲ፣ የህይወት መንፈሳዊ ጥልቀት። እኔ ሰባኪዎችም እንደዛ ክርስቶስን የሚገልጡት አይመስለኝም ኢየሱስን ሲገልጠው። እውነት መለስ ብዬ ሳስበው እኔ ለዚህ ቀን ጸልያለሁ። እየቀረበ ሲመጣ ስታየው የምታውቀው ፊት ነው። ሲጠጋ እሷና እህቷን ያሰቃየ ነበረ፣ ለእህቷ ሞት ምክንያት የነበረ። ፈርስት ዴት ላይ ምናምን ብዙ ጊዜ ከጓደኞቼ ጋርም ስናወራ የሚያስቀኝ የሚገርምሽ 15 ኮንቴነር ጭኛለሁ ይላል። የደወለው መሰለሽ ቴዎድሮስ ካሳሁን፣ ቴዲ አፍሮ የደወለው። ነገ ምን ያህል ውብ እንደሆነ ብታውቅ ዛሬ ላይ ካለበት ጨለማ ደፍረት ወጣ ነበር።